ምኩራብ ነው። ይሄ የሰሎሞን ቤተ መቅደስ የነበረ ነው። ይሄ ደግሞ ቤተ ሳይዳ አካባቢ የበጎች መታጠቢያ የነበረ ነው። በጎቹን በዚህ ይነክራሉ፣ ያጥባሉ። በዚህ ምኩራብ መስዋዕት ያቀርባሉ። በዓመት አንድ ጊዜ ደግሞ በሚደረገው ስርዓት በሰሎሞን ቤተ መቅደስ በዚህ ይከናወናል። ይህ የቤተ መንግስቱ አካባቢ ነው። ሌላው የኛው አሁን ያየነው ቤተ ሳይዳ ነው። እርከን ነገር አለው። ቤተ ሳይዳ የጲላጦስ አደባባይ አሁን ይሄ ከተማ ነው። እንደምታዩት ይታያችሁ እንደሆነ እዚህ ጋር በሽቦ 3 መስቀል ይታያቸዋል። እዚህ ጋር እንግዲህ ከከተማ ይሄ አጥሩ ከተማ ነው። ይሄ በአጠቃላይ ሰሎሞን ዘመን ቤተ መቅደሱን ከሰራበት ዘመን ጀምሮ የኢየሩሳሌም አጥር ነው። ከዚያ ድጋሚ ደግሞ ከክርስቶስ ልደት ከ700 ዓመት ገደማ በፊት ደግሞ በዘሩባቤል ድጋሚ የታጠረ ነው። ዋናው ከተማ ይሄ ሲሆን ይሄ ከከተማ ውጭ ነው። እንደምታዩት መኖሪያዎቹ ቤተ መንግስት፣ ምኩራብ፣ 4 ማዕዘን የምታዩቸው ምኩራቦች ናቸው። እንዲህ ያለው ደግሞ ቤተ መቅደስ ነው። ምኩራብ 4 ማዕዘን መጠነኛ ቤተ ጸሎት ነው። ቤተ መቅደስ ደግሞ በሰፊ ሆነው ልክ እንደ ካቴድራል ሰፊ አገልግሎት በወቅቱ ይሰሩበት ነው። ይሄ የመስዋዕት በጎች ማጠቢያ ነው። በአጠቃላይ የጥንቱ ጌታ መከራ መስቀል ሲቀበል የነበረውን የከተማና ይዞታን ያሳይ ነው። አሁን በዋናነት የተፈለገው ከዚህ ከተማ አውጥተው ነው እዚህ ጋር የሰቀሉት። ጎልጎታ ማለት ይሄ ነው። ከከተማቸው ውጭ ነው። ይሄ ማለት አሁን የምንውልበት ቀራንዮ፣ ጎልጎታ፣ የራስ ቅል በመባል የሚታወቀው ጌታችን ኢየሱስ ክርስቶስ የተሰቀለበት ነው። እዚህ ጋር 3 መስቀል አድርገዋል። መሀሉ የጌታችንን ነው። ግራና ቀኝ ደግሞ የተሰቀሉትን ወንበዴዎቹን ማሳያ ነው። በአሁን ጊዜ የምናየው አጥር ግን ያው ይሄን ሁሉ አካቶ ከዚህም በላይ ሰፍቶ በደብረ ዘይት ተራራ ሊሆን እናሳያቸዋለን። ቅድስቲቱ ሀገር ኢየሩሳሌም የምትባለውን የሚወክለው አሁን ያለንበትና በዚህ አጥር የታጠረው ግቢ ነው ማለት ነው። ከሁሉ በላይ ዋናው ጉዳይ መድኃኒታችን ኢየሱስ ክርስቶስ የሞተበት መቃብሩም እዚሁ ነው። ተገንዞ የተቀበረበት፣ ሞትንም ድል አድርጎ የተነሳበት ወገብረ መድኃኒት በማእከለ ምድር በምድር መካከል መድኃኒት አደረገ ተብሎ በመዝሙር 73 እንደተነገረው የዓለምን ሁሉ ሊያድን የዓለምን ሁሉ ሊያድን በማእከለ ምድር የተሰቀለበት ማሳያ ቀራንዮ ይህ ነው።